የመጀመሪያው ንጽረተ ሃይማኖትን በማቅረብ ሰዎች ከኛ ምን ይማራሉ? የመጀመሪያውን የዲቤት መድረክ አድርጋችሁ ነበር። አንድ ካምፓኒ ጎል አለው ትርፋማ ለመሆን ዩቲዩብን የፌስቡክን ወይም በአጠቃላይ ስለዚህ አሁን እኛ ዲሲፕሊን የለም ማስተላለፍ አለብን። የዚህን ማህበራዊ ድረገጾችን በብዛት የሞላው ማንን ፖስት ማድረግ አለብኝ አይምሮ ሳቢ አይን ገብ የሆነ በጣም ብዙ እንዲከፈለኝ ከፈለቀላል ብዙ ነገሮችን ሰርቼ ሚሊዮነር መሆን ይችላል። ጆሮ ገብ የሆነ ነገር ከሆኑት መካከል አንዱ ግደሉትም የንጽረተ እምነቶች ንጽረተ መጽሐፍ በሚገርመው ፌስቡክ ራስ መጥተው ጨዋለ ሆኖ እነዚህን አይነት ሐሳቦች ናቸው በጣም በከፍተኛ ሁኔታ እየተገነገኑ ያሉት። ኢቭን መንፈሳዊነት ገብቷል። አሁን ላይ ራሱ የግድያ ዛቻዎች ሁሉ እስኪመጣ ድረስ እግዚአብሔር አለን ምንል ሰዎች ተክሉ በጣም የሚገርም ጥያቄዎችን ላንሳለ። እንግዲህ አሁንም ይሄ ፕላትፎርም ለወንጌል አገልግሎት በጣም ጥሩ ነው። በጣም ብዙ ሰዎች በዚህ የሶሻል ሚዲያ ፕላትፎርም በቲክቶክ በፌስቡክ በዩቲዩብ በትዊተር በተለያየ አይነት ፕላትፎርሞች ወንጌል እየገባ ነው። ሰዎች በአንድም ይሁን በሌላ የኢየሱስን አዳኝነት እየሰሙ በርሱ በኩል ያለውን የድህነት የአብን ስጦታ እየተቀበሉ እየተፈወሱ ነፃ እየወጡ ከአጋንንት እስራት እየተፈወሱ እንደዛ እየሆነ ነው እያየው ያለሁት። እና በሌላኛው በኩል ደግሞ ሌላን ራሱን የቻለ ቅድም ልክ እንዳልከው ለመፈመስ ፈረንካ ለማግኘት አታከርስ አሉ። እነዚህ የጽድቅ ቁመና ያላቸው መሳይ ግን ሌላውንና በጣም ፌመስ የሆነውን በመምታትና በመስደብ ራሳቸውን ደግሞ መልካቸውን ለማድመቅ የሚሞክሩ መልከቢስ የሆነ ስራ የሚሰሩ ወገኖች አሉ። ይሄ አለ ከወዲ በኩል። ሌላው ደግሞ ግራ ገብቶት እሱ ላይ ደግሞ አዲክትድ ሆኖ የሚውልና የሚያድር ደግሞ አለ። ሌላው ደግሞ በተቃራኒ ደግሞ ለሰይጣን መጠቀሚያ የሚሆን ደግሞ ነገር እየሰራ ደግሞ የሚውል አለ። እንዴት አየኸው ይሄንን ፕላትፎርም ሶሻል ሚዲያ ላንተ ምንድነው? ወደፊት ሰዎች እንዴት ይቀበሉት? እንዴት ያገልግሉበት? በምን አይነት ማነር እና ዲሲፕሊን ያንን ሁኔታ ለጥቅም ወደ መዋል ሁሉ ለእግዚአብሔር ክብር መዋል አይደል ዋናው ዓላማችን? ብትበሉ እንኳን ብትጠጡ እንኳን የሚለው እና ቶሎ አንድ ነገር ኮሽ ባለ ቁጥር ልጥፍ፣ ቶሎ አንድ ነገር ባየ ቁጥር ልጥፍ፣ ቶሎ አንድ ነገር ባየ ቁጥር ልጥፍ እና ሰውም ላይ ልጥፍ ነው። እና ይሄንን ቅውሰት እና ድብልቅልቆሽ በምን መንገድ አየኸው? በጣም ከባድ ነው። አሁን በተለይ ያየን ያለነው ነገር በጣም አይ ቲንክ ሰዎች ከኛ ምን ይማራሉ ማለት ምንድነው? ሚዲያ የከፈትንበት ዓላማ ምንድነው? መጀመሪያ ጎልህን ማወቅ ነው። አንድ ካምፓኒ ጎል አለው አይደል? የሆነ ያሰምራል። ትርፋማ ለመሆን የሚሄድበት አቅጣጫ አለው፣ ዲሲፕሊን አለው አይደል እንዴ? ስለዚህ አሁን እኛ ዲሲፕሊን የለንም። ምንድነው ዲሲፕሊናችን? አሁን እኔ ዲሲፕሊን አለኝ። የፌስቡክ ዲሲፕሊን የራሱ የሆነ ማለት ነው። ምን ማስተላለፍ አለብኝ? ማንን ፖስት ማድረግ አለብኝ? አሁን እኔ በጣም የኔ ፌስቡክ ከሚከፈላቸው ሰዎች አንዱ ነኝ። በጣም ብዙ እንዲከፈለኝ ከፈለው ቀላል በጣም ብዙ አረሱን ነገር ተዋሳይ አሳያለሁ እና ከኢትዮጵያ አይቻል ካልሆነ ወዲያውኑ ፋታ ሳልሰጥ ወዲያውኑ ይከፍላሉ። እኔ አሁን በመከፈል ደረጃ ብሄድ ቀላል ነው ለኔ። በጣም ብዙ ነገሮችን ሰርቼ ሚሊዮነር መሆን ይችላል። የምሬን ነው። በጣም ነው የሚከፍሉት ፌስቡክ በእውነት ያ በጣም ነው የሚከፍሉት። እና ያኮ በጣም አሁን የኔ ፔጅ ብታየው በጣም ድሮ አይከፍሉም። ድሮ ትልቅ ነው። ያ ግን እና ከኢትዮጵያ የሚከፍሉ አይመስለኝም። ግን አሁን አሜሪካ ያላችሁ ማድሎና መገለል አርጋችሁናል ማለት ነው። ያ እንግዲህ ሀብታም ነው የሚፈልጉት። ፌስቡክ ሀብታም ነው እና ወደፊት ይጀምራሉ ይባላል። ግን ብዙ አሁን የሚከፍሉት አለ። በፎቶ ይከፍላሉ። ፎቶ ፖስት ካረግ ፎቶ ለፎቶ ይከፍላል።
ያውም እንደኔ አይነት መልካም ሚሊዮን ነው የምታገኝና ለፎቶ ይከፍላሉ ለሂስቶሪ ላይ በኮሜንት አሁን እንግዲህ እንዳይቀጠቅጡኝ ምህረታችሁ ይብዛልኝ ነው አንዴ ያውቁት ነው በዛው ይወቁት እኔ አሁን ብዙ ሰው ገባ ሰልፊሽ አለመሆን ነው ጥሩ በጥሩ ሰርተው እንዲያገኙ ማለት ነው ጥሩ ሰርተ አሁን ቀድም ያመጣይላ አመጣለን ጥሩ ጨዋ ለሆኑ ነው በሚገርመው ፌስቡክ ራስ የሚከፈለው ጨዋ ለሆኑ አይገርምም ኮሚኒቲ ጋይድላይን የሚባል ነገር አላቸው ሁሉም ፕላትፎርሞች በቃ ነገርኩ የሆነ ስተት አሁን አንድ ጊዜ ርስ ጻፍኩ ምንድነው ግደሉት ማለት ያያጣትን አሮጌውን ሰው ግደሉት ግን ፌስቡክ እንትን አረገ ብሎክ አረገ ተረጎመውና ቫዮለንስ ነው እና ሰው ለመግደል ያነሳሳ ስለሆነ ብለው ዘጉብኝ እንትኑ እና ያን እኔ ደስ ያለኝ ምንድነው ፌስቡክ ምን ያህል እንደሚጠነቀቅ እኛ አንጠነቀቅም ቢብል እና እነሱ ራሳቸው መንፈሳዊ ናቸው ከኛ ይልቅ እነሱ እንግዲህ አሁን እዛ መንፈሳዊ አይደል ኢቭን መንፈሳዊነት ገብቷቸው የሮንግ ነገር ካረክ ያነሱታል እነሱ መንፈሳዊ የሆኑትን እኛ እንዴት ያቀልተናል መንፈሳዊ የተባለን ሰዎች እነሱ ያን ያህል የሚጠነቀቁ ከሆነ ሚዲያቸውን ያልሆነ ነገር እንዳይገባ ያን ያህል ጥንቃቄ የሚያደርጉ ከሆነ እኛ ደግሞ እግዚአብሔር አለን ምንል ሰዎች እንደው ለእግዚአብሔር ስንል እንደው የጦር ሜዳ ባናደርገው የመንፈሳዊውን ስፍራ ጦር ሜዳ ባናደርገው እንደው መደባደቢያ መጣያ መሰዳደቢያ ባናደርገው ዋው በቃ ቸርች ነው እኮ ቸርች ተሰዳደባለን ቸርች ገብቶ አሁን የሚሰዳደባለ እንዲህ ላርግ እንዲህ ይላል ቸርች ነው ይሄም ቸርች ነው አልገባውም እንጂ ቸርች ነው እጅ ላይ ያለች ቸርች ነው ያ ቸርች ናት በርግጥ እዛ ሰው አፍረህ ነው ሰው ፈርተህ ነው እዚህ ግን ሰው አጠገብ የለም ልዩነቱ ያ እዛ የምትፈራው አካል አለ መድረክ ላይ እንዳትናገር የምትፈራው አካል አለ እዚህ ግን ቤት ስለሆነ እንደፈለክ ማንንም መዘርጥ አትችልም ሌላ ቦታ ፖሊስ ይወስዳል ባይ ካናዳ ፖሊስ መጥቶ ይወስዳል ማንንም መስደባችን በቃ አትችልም እኔ ራሴ አሁን የሆነ ነገር ብል ያልሆነ ነገር ሮንግ እኔ ባይብልን በተመለከተ በትናገር ምንም አትባል ከባይብል ውጪ ጠቅሰህ የሆነ ነገር ብትል ተጠየቃል ያ ሰው ቢጠይቅህ ተጠያቂ ነህ በቃ ተክሉ እንዲያለኝ ካለ እኔ ማረጋገጫ ባይብል ብቻ ነው ምክንያቱም እንደሰብክ መንግስት ፈቅዶልኛል ስለዚህ ባይብል ላይ ካለ ይችላል ባይብል ላይ የሌለ ነገር ግን ዝም ብዬ ሰውን መራገም አልችልም ያን ያህል ኮንትሮል አለና ለምን ሰልፍ ኮንትሮል አይኖርንም እኛ ራሳችንን ኮንትሮል ለምን አናደርግ በቃ ለወንድም የማይባል ነገር አለ አይደል ለምን ትለዋል ስለዚህ እኔ ያየሁት ነገር በጣም ያሳዝናልና ሰዎች እንዴት ነው ራሳቸውን ሰልፍ ኮንትሮል ማድረጉት ኤዲት ማድረጉት ራሳቸው አሁን እኔ ለምሳሌ የፈለገ አሪፍ ነገር ቢወጣ መጀመሪያ አላወጣም ቆይቼ አይቼው አካባቢውን አጥንቼ ነው ፖስት ማድረገው እንጂ ድንገት እንትና ሰረቀ ከተባለ የሰረቀበትን ምክንያት እስካቀ ቆያል አንዱ ግን ሰረቀ ከተባለ ወዲያው ነው ፖስት የሚያደርግ ለምን ሰረቀ ርቦ ሰረቀ ወይ ሆነ ነገር አድርጎ ሰረቀ እሱ አይደለም ያው በቃ ሰረቀ የሚለውን ብቻ ለምን ካለ አሁን ተክሉ ሰረቀ እኔ ራሴን መጥቀስ ስለምፈልግ ነው ሌላ ሰው ማለት ስለማለት ተክሉ ሰረቀ ከተባለ ሰረቀ ተክሉ ሰረቀ የሚለውን ወዲያው ምንም ኤዲት ሳይያደርጉ እንደሰረቀ የውሸቱን ሳጣራ ተክሉ ሰረቀ ብሎ ደሞ ሼር ያደርጋል ሁሉ ግን ተክሉ ለምን ሰረቀ እውነት ነው ወይ ሰረቀው ብሎ ጊዜ መውሰድ አለበት ቢያንስ ሳምንት ወር እና እንደሱ አይደረግም አንዱ ትልቁ ችግር የሚዲያ ነው በቃ ምንም ጊዜ አትሰጥም ኢቭን ሼር የሚያደርገው ሰውዬ ተክሉ ሼር ያደርገው እንጂ ያም ሰውዬ ሼር ያደርገዋል ደግሞ ሳጣራ ማለት ነው ስፔሻሊ ይሄ ሴንሲቲቭ ኢሹ ላይ ብናጣራ ጊዜ ብንወስድ አንድ 3-4 ቀን ሰውየውን ብንጠይቀው ይሄ ነገር ተብሏል እንዴት ነው ልክ ነው ብለህ ብትጠይቀው ልክ ነው ካለ እንደው ምህረት ብታረግለት ብትጸልይለት ብትመክረው ቶሎ ብለህ ቱር ብለህ ወጥተህ ወንድምን ከምታጠለጥለው አይ ቲንክ ይሄ ነገር ትንሽ ችግር አለ እና ብንታረም እንደዛ ሰከን ብንል አሁን እዚህም ላይ በጣም ብዙ ዳሜጅ ያደረገ ስላለ ነው እኔ አሁን ፌስቡክ መግባት ብዙ አይደለሁም በፊት በጣም ሰዎች ይድናሉ ላይ በጣም ገባ ነበር በጣም አሁን ግን በቃ የሆነ መነታረኪያ ስላረጉት ትንሽ አልተውኩም ሳብ ይያለና ፕሊስ እንደው ሚዲያውን ብናጸዳው ልክ እስቂያስን ቤትን አዘጋጃላሉ እና በቃ ቤታችን እንደው ጸዳ ብናይ ዞር ብለን ራሳችን ብናይ እኔ አንዳንዴ እነዚህ ትችት የሚሰጡ ሰዎች ይስጡ እኔ ምንም ችግር የለኝም ግን ሉክ አት ዩርሰልፍ እኔ ጋር ምን አለ የሚተች ነገር እኔ ፍጹም ሰው ያለ አይመስለኝም በተለይ ኮሜንት የሚሰጡ ሰዎች ራሳቸውን ማይተው ቢሆን
እኔ አላረገውም ወይ እኔ ላይ የለም ወይ ብለው አይተው ራሳቸውን ኢቫሉዌት አድርገው ቢያደርጉት ኦኬ ከሆነ ማለት መሆን የለበትም ጊዜ ወስደህ መሆን አለበት ምክርም ከሆነ መክረህ መጨረሻ ላይ እምቢ ካለ እንደሱ ብታረግ ኦኬ ግን ከዛ ባለፈ ግን እንደ ወረጋ ሰከነ ብለን ለእንትን ባንቸኩል Thank you so much በጣም ወሳኝነት ያለው ነገር ነው ያነሳውና ሁሌ አንድ ነገር ካንተ ከወጣ በኋላ ያንተ አይሆንም አምልጧል እና አንድ አባባል አለ አገርኛ አባባል ራስ ሲመለጥ አፍ ሲያመልጥ አይታወቅም ይላል እና ብሎ ይሄዳል ከዛ በኋላ አንተ አድርግ አትመልሰው መጽሐፎች ከማሳተሜ በፊት 5-6 ጊዜ ምናምን ቼክ አረጋለሁኝና ቀዳለሁ ምናምን ለምንድነው እንደዛ ማረግበት ምክንያት ከጄ ላይ ከወጣ በኋላ ላርማቸው ማልችላቸው ነገሮች አጋጥሞኝ ያቃሉ የታተመ መጽሐፌ ላይ ቼክ ሳረግ አንድ እንዳውም ከናንተ ቸርች ላይ ወስጃለሁኝ ያጣውት የነበረውን መጽሐፍና ቼክ ሳረግ ደግሜ ሳነበው ሮንግ ጥቅስ ሁሉ ጽፌያለሁ እንግዲህ መጽሐፍ ላይ አይደለም ንግግር ላይ ታትሞ ወጥቷል ሰው በቸርነት አዳምጦት አንብቦት ሊሆን ይችላል ነገር ግን ካመለጠህ በኋላ አምልጧል ከዛ በኋላ ከምትጽጸተው ጸጸት ፍሬ አያፈራም ቀድመህ ግን ቼክ የምታረገው ነገር ቀድመህ የምታስበው ነገር ቀድመህ አንዴ ከመቁረጥ በፊት 10 ጊዜ ለካ እንደሚባለው አይነት እንደነሱ አይነት የህይወት ስርዓት ቢኖርና አንደኛ ለመሆን አንደኛ ለመፖስት አንደኛ ቫይራል ለመሆን አንደኛ ተሰሚ ለመሆን አንደኛ የነገሮች ኢንፎርሜሽን ተቀባይ አካል ተደርጎ ለመቆጠር የሚደረግ ነገር በጣም አደገኛ ዳሜጅ አለው ከጥቅሙ ጉዳቱ ነው ከዚህም ባለፈ ሰዎች እስከ መገዳደል ደረጃ ድረስ የሚፈላለጉ ካራክተር አሳሲኔሽን ስላለበት አንዳንዱ ስተት ገላጭ ነኝ አንዳንዱ ስተት አራሚ ነኝ ከሚል ነገር ተነስቶ ፋሚሊን ሪስፖንሲቢሊቲን ሁሉ ነገር ዳሜጅ በሚያደርግ መንገድ ነው የሚሄደው እና ያንን ሁሉ ኤክስትራ ማይል ሲሄድ ሰውየው በሚቀጥሉት ጊዜያቶች ውስጥ ያን ሰው የሚያገኝበትን መልካም አጋጣሚ ነው የሚፈልግለት እንጂ በርግጠኝነት ትቶት የሚሄድበት አይነት ሁኔታ አይፈጠርም በጣም ብዙ እንደዛ አይነት ጉዳዮች ስለሰማው እና እስከማገኘው ድረስና ጥሩ ጊዜ እስከሚገጥመኝ ድረስ ተባብለው የሚተባበቁ ሰዎች ሁሉ እንዳሉ ነው ያቃለሁኝ እንደዛ ሁሉ ነገር ስለሰማሁኝ ማለት ነው በጣም ከባድ ነው ካራክተር አሳሲኔሽን ይሉታል ፈረንጆች ኦሬዲ አሳሲኔሽን ማለት ግድያ ነው እና ያኛው ሰውዬ በሶሻል ሚዲያ ለአንድ ሰዓት ገሎታል ይሄኛው ግን እድሜ ልኩን ግን እሱን ለመግደል ይፈልጋል you see እንዴት አይነት ክፉ ነገር እንደሆነ እና ያን አይነት ነገሮች እንዳይፈጠሩ ነው ባላንስ ቢሰራ ስክነት ቢመጣ ያልከው ነገር እጅግ አስደናቂ ነገር ነው የነገርከን ተባረክ ተክሉሻይ አሜን እና በጣም ኢትዮጵያን እንዴት አየኸው የኢትዮጵያ ቤተክርስቲያን እንዴት አየኸው ከሩቅ ስታይ ያገልጋዮችን የቤተክርስቲያንን ይዘት እንዴት አየኸው ምን ገረመ ምን አሳዘነ ምን ደግሞ ዲቢሆን የምትለው ነገር አየ በጣም እኔ አንድ ሰው ፖስት አድርጌ ነበርና ካናዳ አይደለም ያለው ኢትዮጵያ ነኝ ብዬ የሆነ ፎቶ ተነስቼ ላልኩ ማለት ነውና በጣም ገርሞኝ ማለት ነውና በጣም አድጓል አገሩ እና በኋላ አንዱ የተለያየ ነገር አለኝ ያው የራሱ የሚለውን ነገር አለኝ እኛ ክርስቲያኖች ፖዚቲቭ ነን በልጽግና ሆንኩ ያለ ያው እንግዲህ የሚለውን አለኝ ኮሪደር ላይ ተነስተው እኔ አልኩት እኔ ስለ ያወራሁት ስለ ህንጻው ነው እኔ ወንጌላዊ ነኝ ፖለቲካ ውስጥ አልገባሁም ማለትና የምታየውን ነገር ማድነቅ አለመደብን በጣም መጥፎ ባህሪያችን እኔ ያየሁት ታክሲም ላይ ሲሄድ አንዳንድ ሰዎች በጣም ደስ ብሏቸው ያወራሉ አንዳንድ ነገር ሁሉንም አይደለምና ደግሞ ያለውን ይሄ ኢንፍራስትራክቸሩ ሲያይ እኔ ተደንቄያለሁ ማለት አንድ የተደነቅበት ምንድነው ካል ከ15 ዓመት በኋላ ነው የተመለስኩት ማለት 20 ዓመቴ ነው ከሄድኩ ከ5 ዓመት በፊት መጥቻለሁ ግን 15 ዓመት ሞላኝ ስመጣ ኮምፕሊትሊ ነው የተለወጠው የሚገርም ከተማ ነው የተሰራውና ከተማው ጥሩ ነው ደግሞ ለሰላማችን እንጸልያለን ጌታ ሰላም ያመጣል
አሜን ማንንም እንዲሞት የማይፈልግ ጌታ አለና ለሁሉም አባት እኛ ሚኒስተሮች ደግሞ አገልጋዮች ደግሞ የሁሉም ነን የወንበዴውም የጦሩም የሁሉም ነን ስለዚህ ለሁሉም እኩል ነን ለሁሉም ፍቅር አለ እንደሱ ነው ማየት ያለብን ግን ጥሩ ስናይ ካልቸራችን ቢሆን አሁን እኔ ጥሩም ልብስ ሳይ ጥሩ ላለው ይታወቃለሁ በዚህ ሰው አምሮበት ካዩ አምሮባል አንዳንዴ ጥቅስ ከምሰጠው አምሮባል ብትለው የበለጠ ይጽናናል ማቴዎስ ሉቃስ ብትለው አንዴ ዝንጥ ብሎ መጥቶ አንተ ማቴዎስ ሉቃስ ብትለው አይሰማም መጀመሪያ ከልብሱ ጀምሮ በጣም ዛሬ ታምራለህ ዘንጠሃል ከዛ በኋላ ንገረው ደግሞ የጎደለው ካለ ብትነግረው ይሰማል ስቆ ነው የሚቀበል እኛ ግን ስንጀምር መተነው ነው የምንጀምረው እንዴት ይቀበላል ከዛ በኋላ ያለውን ነገርና እንደሱ አይቻለሁ እኔ ከተማው ወድጄዋለሁ በጣም ጥሩ ለውጥ አለ ከተማው ላይ እንዳልኩ እንጻው ነው ደስ ይላል አስሬ ከእናንተ ጋራ ፎቶ የምንነሳበትን የካናዳ አትሞስፌር እዚህ አዲስ አበባ መጥቶላም ጥሩ ነገር አለ እና እንዳልኩ ደግሞ ሰላሙ ላይ ደግሞ እግዚአብሔር ሰላም ያምጣልን ለሁሉም ማስተዋልን ይስጥ ሁሉም ማለት ጉድለት አለ የለብኝም የሚል ያለ አይመስለኝም ሁሉም ሰው የራሱ ጉድለት አለው እንጸልያለን ጌታ ደግሞ ኤርትራውያን ኢትዮጵያንን ይባርካል በያምናለውና ቤተክርስቲያን ስለ ቤተክርስቲያን ስመጣ ሌላው ቤተክርስቲያን እንዳልኩ ያዘንኩበት ፓርቲያ ነው የወንጌላውያን ድህነት መስቆልና ያልኩ ነገሮች አንተም እንዳልከው እነዚህ ሽማግሌዎች የተለያዩ ሰዎች ያሳዝናሉ ከዛ ውጪ ግን ህብረታችሁ ደስ ብሎኛል እኛ ጊዜ አልነበረም አገልጋዮች ይገናኛሉ ተሰብስበው ሻይ ይጠጣሉ ፌሎሺፕ ያረጋሉ ያ ወድጄዋለሁ አንድ ፓርት እና ያስፈልገናል አገልጋዮች የምንሞራረደውም ያኔ ነው የምንመካከረው የምንነጋገረውም ያኔ ህብረት በጣም አስፈልጋል ድሮም እላለሁ ሚዲያ ላይ ባይዘወይ እናንተ ህብረት ይኖራችሁ እናንተ ህብረት ከሌላችሁ እንዴት ነው ቤተክርስቲያን በፍቅር ልትታወቅ የምትችለው ብዙ ጊዜ አገልጋዮችን ሞቅሰው በህብረት እና ያን ህብረት አየውና ብዙዎችን አግኝቻለሁ እና ደስ ብሎኛል ያስደሰተኝ ህብረታችሁ ቸርች ውስጥም ደግሞ በጣም ሁሉም ቸርች አለው ደስ ያለኝ እኛ ጊዜ በእንትና በቆርቆሮ ምናምን ነው ምንም ቸርች የሚባል የለም የግል ያለው የተወሰነ ቸርቾች ናቸው አሁን ግን በሄድክበት ሁሉ እኔ በቃ የግል ቤተክርስቲያንና በቃ ይሄ ትልቅ ብሬክስ ነው በቃ እግዚአብሔርን ማመስገን ካለብን በዚህና መስገን አሜን ምክንያቱም አሁን ያንተ ቦታ ትልቅ ነው ወደፊት እንደው እግዚአብሔር ረድቶ እዛ መስራቸው ነገሮች እንዳሉ አይቻለሁ እና ሁሉም ተባብሮ መስራት አለበት የእግዚአብሔር ቤት ነው አንተ መቼም በስምህ አርገው አትሸጠው ነገ ያው ለትውልድ ነው ስለዚህ ትልቅ ነገር ብንሰራ ነገ የሚመጣው ትውልድ ሌላ ነው ሌላ ያደገ ትውልድ ነው የሚመጣው ስለዚህ ትልቅ እንጻ መስራት አለበት ደግሞ ተራራ ላይ ናችሁ ትክክለኛ ቤተክርስቲያን መቆም ያለባት ቦታ ነውና ማደግ አለበት መብዛት አለ ያ ደስ ያለኝ እሱ ነው ሁሉም ቸርች አለው የግሉ ማለት የግሉ ስል የቤት የራሱ አይ ነው የራሳቸው ቦታ ሲኖራቸውና ከክራይ ቦታ የግል ስል እንደዛ ከክራይ ውጪ የሆነ ኦን የሚያደርጉት ቸርቾች ቦታ አላቸውና ያ በጣም አስደስቶኝ አሁን እንደነዚህ አይነት አሁን ይሄ በጣም በፍጥነት ገንብተን ነው እንግዲህ አሁን ወደዚህ ጋር የመጣ ነው በጣም በሃይ ስፒድ የእግዚአብሔር እርዳታ ታክሎበት ምክንያቱም የነበርንበት ቦታ ተገፍተን ስንወጣ በቆርቆሮ እንዳው ማርገን እዚሁ አምልኮን ጀምር ብለን ኦፕን ኤር ክፍት ሆኖ ነው የጀመርነው ክፍት ሆኖ አግዳሚ አላፊዎች ሁሉ ሊያዩት ሊሰሙት በሚችሉት ድምጽ ነው የጀመርነው ንፋስ እያጣፋን ማለት ነው ከዛ ነው እንደገና ብሎኬት ያቆመው ምናምን እየሰራ ነውና እነዚህን ሁሉ ቢሮዎች እንደዚህ የገነባባ ነው አዳራሽ የሊደርሺፕ ማስተማሪያ አዳራሹን አይተዋል እነሱን ስቱዲዮዎች በፍጥነት የገነባባ ነውና አሁን እግዚአብሔር ቢረዳን እንግዲህ ቀደም እንዳልከው የግል ፒኤልሲ አይደለም ይሄ የትውልድ ቤት ነው ብዙዎች የሚታነጹበት ነው የኛ ሚኒስትሪ እንደምታቀው ሊደርሺፕ ያሰለጥናል ሰዎች ወደ መሪነት እንዲያድጉ ከዛ የአረጋውያን እና የህፃናት ማዕከል እሱን ያካተተ ከዛ የአምልኮ ማዕከሉን አይተዋል ቸርቹን አዳራሽ ከዛ እንደነዚህ አይነት ስራዎችን እየሰራን ሰፊ ቪዥን ነው ያለን ለዛውን 280 ሚሊዮን ነው አሁን የመጀመሪያውን ዙር ያሰብነው 280 ሚሊዮን ከዛ ሁለተኛ ዙር 280 ሚሊዮን ሶስተኛ ዙር 280 ሚሊዮን አራተኛ ዙር 280 ሚሊዮን ብለን አጠቃላይ በአራት ዙር ልንሰራ ያሰብነው ፕሮጀክት እንግዲህ ጀምረናል አሁን
እና በቅርቡ የገቢ ማሰባሰቢያ ፕሮግራሞችን አድርገን ለትውልድ የሚሆን ነገር አስቀምጠን በርሱ ላይ ትውልድ እንዲጠቀምበት ለማድረግ ማለት ነው እና ይሄ ትልቅ ረፍት ነው ትልቅ ጅማሮ ነው በኢትዮጵያ ቤተክርስቲያን ውስጥ ብዙዎቹ ትልልቅ ፕሮጀክቶች ትልልቅ ቸርቾችን እየገነቡ ማየቱ በጣም የሚያስደስት የጸሎት መልስ ነው at the same time ደግሞ ልክ እናንተ ጋር እንደምናየው በጣም ቀላል ቸርቾች አዳራሾችን መከራየት ይችላሉ በጣም ያነጻነት ኢትዮጵያ ውስጥ ቢኖር ሼር መደራረጉ ቢኖር እንደነሱ አይነት ነገሮች በጣም ድንቅ ተሞክሮች ናቸውና እነሱንም አንዳንድ ነገሮች እስቲ በለን እስቲ አገልግሎት በካናዳ አገልግሎት በውጭ ሀገር ህብረቶች አሁን ያለው መልክ ምን ይመስላል እዚህ ዌል ትሬንድ የሆኑ ሰዎች አሉ በጣም ዘማሪዎችን ካያቸው ሙዚቃ መሳሪያ ተጫዋቾች ጊዜ እንደሚያጠፉ ያሳውቃል ጊዜ አጥፍተው እንደሚያቀርቡት ያስታውቃል እና ውጪው ስትሄድ ትንሽ የሱ ችግር አለ ለምን ሰው ስራ ላይ በአብዛኛው ስለሚያሳልፍ ይሄ ሶሊድ የሆነ መዝሙሮች ምናምን ላታገኝ ትችላለህ የውጪው ትንሽ ይሄ እንትኑ ላይ ሚዲያው ላይ ምናምን ያለው ትንሽ ያለ ነው ለቴክኖሎጂ ቅርብ ነን ግን አንጠቀምበትም በጣም ቅርብ ነው አሁን ከኛ መጥቶ ነው እኮ እናንተ ብዙ ነገር እኛ ጋር ግን አለ አንጠቀመው ይሄው ከናንተ ጋር አምጥተው አይደል አትረፈው ይሄው እኛ ጋር የለም ባይዘው ይሄ እኛ ጋር የለም እንደዚህ የለም በእጅም ይያዘው ነው ማለት ቴክኖሎጂው ቅርብ ነን ግን አለመጠቀም ታያለ እንደውም አንድ ጊዜ ወንጌላዊ ደሉ ያለው አረሳውምና መጥቶኛ ጋር ገመድ ምናምን መድረክ ላይ አየና ቆይ ሰሜን ሸዋ ነው ወይስ ሰሜን አውሮፓ ነው አለ ገመድ ምናምን በጣም ስላየ ማለት ነው እና አስቆኛል መጨረሻና ይችላል እኮ እንደሱ አይነት ነገር እና አይተ ደግሞ ግልጽ ነው የሚናገረው እና እንደሱ ሸዋ ነው ወይስ ሰሜን አሜሪካ ነው እና አይቶት ገመዱ ብዛት አይቶት ማለት ነውና ቴክኖሎጂው ቅርብ ነው ግን አለመጠቀም አንዳንዴ ኖሮም ካልተጠቀምከው እዚህ ደግሞ ትንሹ ነገር ታብቃቁታላችሁ አሁን እኮ እንት ላይ ሲታይ ቪዲዮ ላይ ስናየው ይሁን የተለየ ነገር ውስጥ ያላችሁ ነው የሚመስለው የተለየ ዓለም ውስጥ መድረኩ እንት በቪዲዮ ሲታይ እነ ሚካኤል ሁሉ ይቀናሉ ያ በጣም ግን አሁን ስመጣ እንትኑን የተጠቀማችሁበት ማለት ያላችሁን ተጠቅማችሁበታል እንጂ ያን ያህል ብዙ ብር ይወጣበት አይደለም ሳይው እና እንትኑን የተጠቀማችሁት ዋይዝሊ ያላችሁን ነገር ተጠቅማችሁበታልና ያ በጣም ያስቀናል ይወጣየው እንደሆነ ራሱ ይሄንን ቢሮ ነው በጣም ነው የሚያምረው ስቱዲዮ ነው እንዴት ቅልብጭ አድርገን እንግዲህ እየተጠቀምንበት እንዳለው አሁን እንደዚህ አይነት ዋይዝ የሆኑ ነገሮች እዚህ ያላችሁን መጠቀም ላይ አያለው አንዳንዴ ኖርሆ አለመጠቀም ማለት ኖርሆ ሳይኖርህም ደግሞ ያለህን አብቃቅተ የምትጠቀመው ይሄን አይቻለው ከኛ እዛ ምንሻለው ዲሲፕሊን ማለት ለብዙ ነገር የውጭው ምን በልጣችሁ በቃ ሰው አይመስልህም በቃ ቅድስና እግዚአብሔር መፍራት እዛ አለ በጣም ለእግዚአብሔር ነገር ሴንሲቲቭ ነው በቃ መንፈሳዊ ኮን መንፈሳዊ የምሩን ያ ነገር ደስ ይላል ያ ሜቢ ምን እንደሆነ አላቀም አልተነካካም ከዚህ ከአለው መጥፎ ነገር ጋር በአብዛኛው 80% ማለት ይችላል ቤተክርስቲያን ያለ ሰው ዲሰንት ስርዓት ያለው ነው ያ ይሄ እንበልጣቸው እና ግን ይሄ በተለይ ይሄ ጸጋ ስጦታ ያላቸው እነዚህ ዘማሪያኖች በጣም ትንንሽ ልጆች ዘፋኞች የሚቀኑባቸው ልጆች አሉ በጣም ብዙ የሚገርም ጸጋ ያላቸው ነው አሁን ትንንሽ እንኳን ጉባኤ ሄደህ የሚገርሙ ወጣቶች ዘማሪያን ታያለና በቃ ኢትዮጵያ ተስፋ አላት በቃ በወጣቶች ባንክ ቤት ወጣቶች ናቸው መንገድ ላይ ወጣቶች በቃ ምድሪቱ ወጣት የተሞላች ነው ኦፖርቹኒቲ ነው ተስፋ እነሱን ማየት ተስፋ ኦልድ አይደለም አሁን እዛኛ ጋር ካናዳ ወጥመጣ በጸባዘ መስሪያ ቤት ወጥቶ ኦልድ ነው ምናምን እድሜያቸው የገፋም ወጣቱ የለም እዚህ ደግሞ ወጣቱ ሁሉ ሰባኪያችሁ ራሱ አሁን የወንጌል ትልልቅ ኮንፈረንሶችና ሴሚናሮች ላይ የሚሰበሰቡ ሰዎች እዛ እንግዲህ ካናዳ
አይታቸዋል በጣም ትልልቅ ሰዎች ናቸው ሲያወሩ እና ግን ያላቸው ያ የእድሜ ተሞክሮ ደስ ይላል ፓሽናቸው ለምን ከነሱ ጋር አሁን የወንጌል ስርጭት በየመንገዱ ላይ ምናምን ነገር እንደሱ ቻቃለሁኝ እንግዲህ ዛም እና ሳያቸው ኮንፈረንሶቻቸውን ስካፈል ያላቸው ነገር ምናምን በቃ ጨርሰዋል ቸርቻቸው ባዶ ነው እየሸጡት ለምን ወጣት አልተተከም ተስፋ የለም አሁን ወደፊት እኮ ባይ ዘ ዌይ እስልምና ነው በኖርዝ አሜሪካ እየሰፋ ያለው በከፍተኛ ቁጥር እየጨመረ ያለ እምነት የሙስሊም እስልምና ዋው ይሄ ጉግል ማድረግ በጣም እየሰፉ ለምን ወጣቱ አሁን እንትን እየሆነ ነው ወጣት ቤተክርስቲያን አይሄድም ኦልዶቹ የሞቱ ስለዚህ አሁን ቸርቾች ዝግ ናቸው 3-4 ሰው ነው የምታየው ነጮች እንደውም አበሻው ይሻላል እንጂ ነጮቹ ጋር 4-5-6 ሰው እና ያሳዝናል ወደዚህ ስትመጣ ደግሞ በወጣት ነው የተያዘው እና ተስፋ አለ ወጣት አየ ብዙ ሰዓት የማገል ቢወድቅም የመነሳት እድል አለ አየ ረጅም ጊዜ ቤተክርስቲያን መቆየት ትችላለች አሁን ስታየው ወጣቱ ቦታውን የያዘው ጀነሬሽኑን ስታየው በቃ ቸርች ተስፋ አላት ብዙ ዘመን መዘልቅናት የኢትዮጵያ ቤተክርስቲያን ዋው እና እኛ ደግሞ እንዳልኩ ነው እየሞተ እንዳልኩ እየተሸጡ ቸርቾች ለተለያየ ነገር እየተሸጡ የድሮቹ ማለት ነው ድሮኮ በየቦታው በጣም ብዙ ቸርች ስለነበር አይደል በየቦታው እኮ ቸርች ነበር በየ100 ሜትር ድሮ ነው ቸርች አለ አሁን እናንተ ሪቫይቫል እኮ ስለነበር ያኔ ነው አሁን ያጠፍቷል አሁን እኮ ሪቫይቫል ትዝለ የቶሮንቶ ሪቫይቫል እኮ ከሰማይ ላይ መላእክቶች ሁሉ ይታዩ ነበር እና የቅርብ ጊዜ ነው ይሄ እኮ የነካትል ኩልማን ዘመን አይደለም የቅርብ ጊዜ እና ትልልቅ ታምራ ካልጋሪ ራሱ ትልቅ ሪቫይቫል ተነስቶ ነበር ለዚህ ነው ቸርቾች የበዙት የነበረው አሁን ግን ስለጠፋ ወጣቱም ከመንፈሳዊ ከቤት ስለወጣ እየሸጡት አሁን ትንሽ ነጮች ጋር 5-6 በጣም ጉብጥ ያሉ ሽማግሌዎች ነው የምታገኘው እና ያሳዝናል ልዩነቱ ላልከኝ ነውና እዚህ ደግሞ ወጣቱ በጣም ይገርም ዋው እንደዚህ እንበልና እንግዲህ ወደ ዘማሪም ሆነ ሳትዘምር እንዳትሄድ ዘማሪ አይደለም ያው መዝሙር ነካካለው ነው አዎ እንደዛው ስለሆነ ማለት ነው ሁላችንም ዘማሪ ነን እኮ ደስ ባለን ቁጥር ሁሉ ያንተ እኮ ዘማሪ ታየበት እኮ እኛ አበስ ገበርኩ ከማን ጋር ልታገናኝ ነው የገበሬ ድምጽ ስንት ድምጻውያን ባሉበት እና ታላቅነት በዛ ኃያልነት በዛ አባትነት በዛ እኔም ላንተ ልገዛ ጉባኤው ይስገድ በፊት ይንቀጥቀጥል በፊት ይስገድል በፊት እጅግ ብዙ ነው ምሕረት ይበቃል ወይ ላንተ ይሃያንስም ወይ ላንተ ይሃያንስም ወይ ያረካል ወይ ላንተ ይሃያንስም ወይ ላንተ ይሃያንስም ወይ ያረካል ወይ ላንተ ይሃያንስም ወይ ላንተ ይሃያንስም ስምን ጠርቼ ሁሉን አለፍኩ እኔ አንተን ይዤ መቼ አፈር ዛሬም የሚያቅተኝን ሁሉ እወጣዋለሁ ያንተን ኃይል
እስራቴን ፈተህ ቀንበሬን ሰብረህ ያስጨነቀኝ ጠላቴን ከእግሬ ስር ጥለህ ዛሬማ ቀና አልኩኝ በኢየሱስ ዘላለም ልገዛ ልስገድልህ እንደ እግዚአብሔር ያለ ማን ነው እንደ እግዚአብሔር ያለ ማን ነው እንደ እግዚአብሔር ያለ ማን ነው እንደ እግዚአብሔር ያለ የለም እንደ እግዚአብሔር ያለ የለም እንደ እግዚአብሔር ያለ የለም ስምን ጠርቼ ሁሉን አለ እኔ አንተን ይዤ መቼ አፍር ዛሬም የሚያቅተኝን ሁሉ እወጣዋለሁ ያንተ ነው ኃይሉ እስራቴን ፈተህ ቀንበሬን ሰብረህ ያስጨነቀኝ ጠላቴን ከእግሬ ስር ጥለህ ዛሬማ ቀና አልኩኝ በኢየሱስ ዘላለም ልገዛ ልስገድልህ እንደ እግዚአብሔር ያለ ማን ነው እንደ እግዚአብሔር ያለ ማን ነው እንደ እግዚአብሔር ያለ ማን ነው እንደ እግዚአብሔር ያለ የለም እንደ እግዚአብሔር ያለ የለም እንደ እግዚአብሔር ያለ የለም ይበቃሃል ወይ ላንተ ይያዝም ወይ ላንተ ይያዝም ወይ ያረካሃል ወይ ላንተ ይያዝም ወይ ላንተ ይያዝም ሳስበው የአምላኬን ውለታ ደግነት ዘመር ያሰኘኛል እንደገና በዋጋ የሚገለጽ መች ሆነና ሳስበው የአምላኬን ደግነት ቸርነት ዘመር ያሰኘኛል እንደገና በዋዛ የሚገለጽ መች ሆነና Praise God ተክሉዬ እንግዲህ ፕሮግራማችንን በመልካም ሁኔታ እየተባረከን እየቀጠልን ነው መልካም ሐሳቦችን እያካፈልከን ነው ዛሬ እንግዲህ ወደ ማጠቃለያው መደምደሚያው ስንሄድ የተክሉ የህይወት ዘመኑ የእግዚአብሔርን ጣልቃ ገብነት ያየበት የማይረሳ ምስክርነት ሌሎች ቢሰሙት የሚታነጹበት ምታካፍለን ነገር አይኖርም እኔ ያው ብዙ ታሪክ ከሚናገሩ ጥሩ ታሪክ በጣም ጥሩ ታሪክ አላቸው ከሚባሉ ሰዎች ማለት አይደለም ግን የእያንዳንዱ ሰው ታሪክ ያው ለሰው አይሳብ እንጂ ማለት ለሚሰማው አይሳብ እንጂ እግዚአብሔር የሄደበት መንገድ ለሁሉም ሰው ድንቅ ነው ይያምኑ ማለት አንዳንዱ እንዳልኩ እንደ ሰው ዋው ብለን መስማው አለ ቤትኛውምና እግዚአብሔር ሁሉንም ሲያመጣ በታምራት ነው ይያምናለሁ ወደ ቤቱ እንደዛ የኔም ታሪክ እንደዛ ነው ያስባለሁና ወደ ጌታ የመጣውበት ነገር በጣም አጠራርጌ የምነግረው ምንድነው 83 ተማሪዎች ወደ ብላቴ በሄዱበት ጊዜ እድሜን ያሰሉታል ያስባለሁና
ከዘመቱ ሰዎች መሃል አንዱ ነኝ 83 ጊዜ 83 አስታውሰው እንደሆነ ኢህአዴግ የገባ ጊዜ ከዛ በፊት ተማሪዎች ገብተው ነበር ማሰልጠኝ ዛሬ ምናልባት 30 ምናምን ዓመት እንደዛ አካባቢ ተማሪዎች ገብተው ነበር የዩኒቨርሲቲ ተማሪዎች ማለት ነውና ከገቡት መሃል አንዱ ነኝ እና ጌታ እንዴት ነው ያወቅኩት መሰለ ስልጠና ሲሰለጠን አልሰለጠንኩም በጣም ፈራው ስለነበረ ስልጠናው አመመኝ ይያልኩና አጽፍና ቀር ነበር በአብዛኛው እንትን አመልጦኛል ይሄ የሚሰለጠነው በ3 ወር የወሰድነው ስልጠና አመልጦኛል ማለት ይችላል መልእክተኛ ማሰልጠኛን የምትለው ይሁን የተለያዩ የስልጠና አይነቶች አሉ ወትድርና የተለያዩ ስልጠናዎች አሉና እንደው ግማሹን አልሰለጠንኩም ሳልሰለጥን ነበር ጦር ሜዳ ላይ ሄደ ነበር እንደው ማስተዋወሳለሁ የመጨረሻ ጊዜ የተኩስ ይሰጣል 7 ጥይት ይሰጥህና ታርጌት ይሰጣል መቻልና ለመቻል ለማወቅ ነው እና ተተኩሳለህ ኢላማ ላይ ማለት ነው የመታው ይጻፍልህ ከሰባቱ ስንት መታ ኢላማውን ተብሎ እና ትንሹን የማቀው አንዲት እህት የመታችው 2 ነው እኔ ነኝ 0 ምንድነው የሳትኩበት ምክንያት ምንድነው መሳሪያውን ሰውየው ሲሰጠኝ አውቶማቲክ አድርጎ ነው የሰጠኝ አንተነ መቀየር ያለው አንድ እንዲተኩስ ማድረግ ትችላለህ አውቶማቲክ ማድረግ ትችላለህ አሁን እኔ ሲሰጠኝ አውቶማቲክ ነው አንተ መቀየር አለብህ ወደ አንድ እንዲተኩስ አድርግ እኔ ልክ እንደሰጠኝ ነው የተኩሰው ልክ ሳረገው እኔ ራሴ ሮጥኩኝ መሳሪያውን ጥዬ ይገፋላ መሳሪያው እንዲስት ባውንስ ያደርጋል አክሽን ኤንድ ሪአክሽን አለ አይደል ስለዚህ ስመታው ወደ ኋላ ገፋኝ እንዴት እንደደነገጥኩ እንዴት ጥዬ እንደሮጥኩ የተማሪ መሳቂያ ነው እንግዲህ ምክንያቱም ታርጌት የሚመቱ ሰዎች አሉ ማለት ነው ክላሽ ነው ወይንስ እኔ ሰውየውን አለመምታት የራሱ በጥይት አጠገብ ያለውን ሰው ምክንያቱም ታታታ ሲል ደንግጬ ሲሄድ ምናልባት ሰውየውንም ልተኩስ ይችላልና ክላሽ ነበር ክላሽ ነው የአውቶማቲክ ክላሽ የሚባል አለ አይደል እሱ ነው ጥለው ጠፋ ስንት በቃ ሳምንት ሙሉ ድንጋጤው አለቀቀኝ እና ምን ለማለት ፈልጌ ነው እንደዛ አይነት ሰው ነው ጦር ሜዳ ላይ ሄደ ነበር እንደውም አብረውኝ ግሩፕ አለ 100 ሻለቃ የሚባላል የኔ 100ዎች አሉ እኛ ካንተ ጋር አንዘምት ታስበላናለ ምሽግ ያዙ ሲባል አንተ ተወጣለህ ተማሪዎቹ ነው ይቀልዱብኝ ነበርና ካንተ ጋር ማንንም አይዘምትም ይላል እና በዚህ መሐሎኝ በጣም ተጨንቄ ነበር ለነገሩ እንትን እኮ ታቃለህ እንትን ጉራጌ ጦርነት አይወድም አዎ ሰላምን ሰላም መነገድ ሰላም መጣልኝ በዛው ተንኮል አይ ኖ እና እንትን ነው ከባድ ነው በጣም ወታደር እኔ በጣም እንትኖች ናቸው በጣም እግዚአብሔር እንደው እውነት እነሱን የሰራበት ነገር በጣም ከባድ እኔ ስለማውቅ ምግቡ ራሱ አውቀው ቅባት በቅባት ያደርጉ እንዳትበላው ስጋ ይሰጡሃል ግን ስጋው ቅባት ያበዙበታል በጣም ቅባት ያበዙበታልና ስታዩ ያስጠላል ለመብላት ራሱ ግን አውቀው ነው መስራት ይችላል እንጀራውን አውቀው የሆነ ድፍድፍ ያደርጉ ፓርት ኦፍ ዘ ትሬኒንግ ማለት መብላት ካልቻልክ ነጥብ ሜዳ ባዶ ልትበላት ይችላል አፈር ልትበላት ይችላል የተስተካከለ ታዳበልተ እንዴት ብለ ነው ጦር ሜዳ ሄደ ክትፋም ጥልኝ አይ ነው ስለዚህ እንትኑ ምግቡ ራሱ ፈተና አይደለም ይሄ ትሬኒንጉ ምግቡ ፈተና ጠዋት ተነስተ በቃ እንቅልፍ አንተ ቤት የለመድከው በጥፊ ይሏል ተረዝና ሲሉ በቃ ደንግጠ ነው ብድክ ብለ ብትነሳው አልጋ ማንጠፍ አለ ምናምን ዲሲፕሊናቸው በጣም ከባድ ነው በዛ ውስጥ ሆኜ ነው ከዛ እንግዲህ ነገ ልንወጣ ነው ልንዘምት ነው ማለት ጨረስን ስልጠናው ተዝካለ መንግስቱ ኃይለ ማርያም እኛ ሊመርቅ መጣ ተብሎ ነው ወደ ኬንያ ሄደው እኛ የዛኔ እኮ ተመርቀን ልንዘምት ነው ተብለን የተነገረ ማለት የዛ ቀን ማለት መንግስቱ ኃይለ ማርያም ሊመጣ እዛ ካምፕ ውስጥ ሊመርቀን ይመጣል ተብለን እኛ እኮ ዝግጅት ላይ ነን ልንመረቅ ኦኬ እሱ ከዛ ጠፋ ማለት ነው ወደ ኬንያን ወደ ምን ሄደ እያየነው ነው እኮ ፕሌኑ ሄደው አይ ቲንክ ምን እንደተፈጠረ ባናውቅም ማለት ነው ደርሶ እዛ ሳርፍ ነው በዛው ሄደው እዛ ለኬንያ ቅርብ አይደለም መጣ ይተባለ ማሰልጠኛ እየጠበቃችሁ እየጠበቀን እና ልንመረቅ ነው ብለን ሳለ ነው እሱ በፕሌን ሄደው ማለት ከላይ መርቋቸው
ብልል ነው ከዛ በኋላ እኔ አልሰለጠንኩም አስበው መጨረሻ ላይ በቃ እሳቸውም አይመጡም ወደ ጦር ሜዳ ትሄዳላችሁ ተባለን ማለት ነው ያኔ አይ ቲንክ ወደ አስመራ ልንሄድ ነበር እቅዱ የነበረው እና ለጦርነት ማለት ነው ብቻ የሆነ ጦር ሜዳ ልንሄድ ነው ግን የተነገረን ወደ አስመራ አንተ በምጽዋ በኩል ሌላ ቦታ እየታየህ ነበር እኔ ጭንቅ እኔ በጣም ለምን ነው አልሰለጠንኩም በሰለጥን አይ ቲንክ ባንነት እኮ እና ምንም ችሎታ የለኝም መሳሪያ ተሰጥቶኛል ድንኳን ተሰጥቶኛል ኮሸሮ ተሰጥቶኛል በቃ እንደ አሪፍ ወታደር እኔ ምንም የለኝም በሰጠኝ መተኮስ ማልችል ሰው ነኝ እና ሁሉ ነገር ተጠናቆ እኔ ጭንቅ ውስጥ ነኝ ፍርሃት ውስጥ ነኝ ድንጋጤ ውስጥ ነኝ ልክ ልንሄድ ነገ ልንሄድ ማታው ህልም አየሁ ያየሁት ምንድነው የእህቴን ነጠላ ጫማ አድርጌያለሁ ከስክሳውን ያው ወታደር የሚያው ከስክሳ አይደል እኔ ነጠላ ጫማ አየሁ እና ከዛ ገረመኝና ቤት ገብቼ የእህቴን ነጠላ ጫማ አድርጌ አያለው ማለት ነው እህቴ ባይዘው ክርስቲያን ናት በዛ ሰዓት በጌታ ናት እና ጭንቁስ ነኝ አሁንም ህልሙን አይቼ ተነስቼ ጭንቅ ነው ነጠላ ጫማ ምንድነው በቃ ያልሰለጠነ ምልክት ነው እየወሰድኩ ምክንያቱም ከስክስ ባይ በቃ ዌል እንትነህ የታጠከነህ ነው ነጠላ ጫማ ካርብ ዝርክርክነህ ነው ለኔ ትርጉሙ ማለት ነው እንዴት ወታደር ነጠላ ጫማ ያረጋል የኔ እንትን የኔ አንደርሰ በቃ በባሰ ጭንቁ ባሰብኝ በቃ በህልምም በቃ መጥፋቴ ነው እኔም እንኳን አትሊስት ባይ ጥሩ ነገር እና ነጠላ ጫማ ይቼ ምናም የቤት ልብስ ለብሼ ነው እንትኑን ደንቡንም ለብሼ አይደል ተቃጭን ከዛ አንድ ሰው ልክ ጧት ልንሄድ ማለት ነው ልንሄድ ሁሉም ሰልፍ ይዞ ወደ ጦር ሜዳ ማለት ነው አንድ ሰው መጣ ወደኔ መጣ ማለት እግዚአብሔር እንዲህ ይላል ጦር ሜዳ ትሄድ አትሞትም ወደ ቤት ነው የምትመለሰው ብሎኝ ሄደ ሰውዬው ከወታደሮቹ መካከል ነው ከእንትኖች ከሰልጣኞቹ መካከል አያቀኝም አላቀውም ብቻ ይሄን መልእክት ተናግሮ ሄደ አንተ ወደ ቤት ነው የምትመለሰው ጦር ሜዳ አትሄድም ብሎኝ ስለ ትንቢት ትንሽ የሚገባኝ ነገር አለ ማለት ያው እህቴ እንትናት አላልኩ በጌታ ነች እሷ ቀድማ ስለዚህ ይሄ ሰውዬ ጴንጤ መሆን አለበት አልኩ ማለት ክርስቲያን መሆን አለበት እኔ ዛኔ ኦርቶዶክስ ነኝ ግን ይሄ ሰው የተናገረው ነገር ያው እንዳልኩ ከክርስቲያኖች ጋር ስላለ ይሄ ሰውዬ ፕሮቴስታንት ነው ማለት የእህቴ አይነት ሰው ነው ማለት ከዛ ምን አልኩኝ አንዱን ሰው ጠራውትና ዝም ራንደም ቢስጠራው እሱም ጴንጤ ነው የጠራው ልጅ ባጋጣሚ እና በጣም ጨንቆኛል አንተ ጥያቄ ልጠይቅህ ነው አልኩት ስለው ምን አለኝ በህልሜ አንድ ነገር አየሁ የእህቴን ነጠላ ጫማ አድርጌ አየሁ ስለው እህት ምንድነች አለ ክርስቲያን ስል ጫማ የእምነት ምልክት ነው ስለዚህ የእህትህ እምነት ካንተ ጋር ነው ከዛ በኋላ ደግሞ ልጁ ያለኝ ደግሞ መጣል የሆነም ልጅ እንዲህ ብሎኝ ሄደ አልኩት በቃ አንተ እንዳለው እሱ ነብይ ነው እግዚአብሔር ሰው ነው ስለዚህ አትሞትም ማለት ነው ከዚህ ከተማ በሰላም ነው የምትወጣው በሰላም የሚወጣበት ቦታ አይደለም ያለ ነው ኦሬዲ ያለቀ ጉዳይ ነው እንዴት ብለህ ትወጣለህ በዛ ሰዓት ዋው ከዛ ምን ልል ነው እንደሱ በሱ መንፈስ ሆኜ እኔ እንዳልኩ ጦር ሜዳ ልሄድ ነው ተስፋ ቆርጫለሁ ይሄ ደግሞ የሚያወዛግብ ነው የተነገረኝ ነገር እና መጨረሻ ላይ ምን ሆነ መሰለህ አንድ ፕሌን መጣ አንድ ፕሌን ማለት ሊወስደን ተማሪዎችን ወደ አስመራ ሊወስድ ወይንም ወደ ጦር ሜዳ ወዳለበት ብቻ ወደ ተፋፋመበት ሊወስደን አንድ ፕሌን መጣ ማለት ነው አንድ ፕሌን መጥቶ መጀመሪያ የገባው ወደ ማሰልጠኛ የገባው የኛ ዩኒቨርሲቲ ነው ለምን ቅርብ ስለነበረ ለማሰልጠኛው የኛ ኮሌጅ ቅርብ ነው ሐዋሳ ስለነበርኩ ግብርና ኮሌጅ ማር የነበረው ለብላቴ ማሰልጠኛ ቅርብ ነው እኛንን መጀመሪያ የገባ ነው ወደ ማሰልጠኛ ቅርብ ስለነበረ ስለዚህ ምን ተባለ መጀመሪያ ይመጡ መጀመሪያ ይዱ ተባለ በፕሌኑ እሺ እንግዲህ ወደ ሞት እንደገና መጀመሪያ ሊሄድ አይደለም ልድን ወደ ሞት የመጀመሪያው ነው በቆይ ነው የሚሻለው ገባ በቆየ ሞተር የሞትህ መጠን እየቀነሰ ነው የሚመጣው እኔ ደግሞ መጀመሪያ የገባችሁ መጀመሪያ ይዱ ተባለ ከዛ ፕሌኑ 3 አውቶቡስ ነው የሚችለው 3 አውቶቡስ ማለት 3 አውቶቡስ በአውቶቡስ ተጨነናል ባይዘው ወይ ሁሉ ነገር አልቋል አውቶቡስ ውስጥ ገብተን ፕሌን ስለመጣ በአውቶቡሱና በፕሌኑ መካከል ርቀት አለ
ስለዚህ ከመኪናው ነው ሄደህ ፕሌኑ ላይ የምትጫነው ስለዚህ 3 መኪናዎች ኑ ተብላቸዋል ወደ እንትን ተባለ ወደ ፕሌኑ ማለት ነው ከዛ 3 መኪናዎች ሄዱ ማለት ነው 3 መኪናዎች ሄደው ፕሌኑ ሞሉ የተወሰነ ሰው ይቀራል የሚቀጥለው አውቶቡስ ይምጣ ተባለ ሲባል ከሚቀጥለው ከሚሄደው ቀጣይ ካለው አውቶቡስ በኋላ የኛ አውቶቡስ እኔ ያለውበት አውቶቡስ ትንሽ ሰው ነው የሚይዘው ያኛው ትልቅ ሰው ነው ብዙ ሰው ነው የሚይዘው ስለዚህ ይሄ ብዙ ሰው ስለሚይዝ ፊት ያለው እንዳይሄድ ኋላ ያለው ይሄድ ተባለ የኛ ማለት እና የባሰ ጭንቅ ያው ታውቃለህ ከፈራህ ሁሉ ነገር ከዛ ጋር ነው የሚሄደው የተያያዘ ነው በቃ ሰይጣንም ያያይዝልኝ ጀመር አይ ይሄ ትንቢት ውሸት ነው ምክንያቱም በምንድነው መቀረው ወደ ጦር ሜዳው በፕሌን እየወሰዱኝ እንዴት ብሎ ነው በአውቶቡስ ቀስ ብዬ የምሞተውን ያ አይቶሎ ሞቴን ያፈጠኑት እና የጸለይኩት ግን አንጸሎት ግን ጌታ ረድቶኝ ይሄ ትንቢት ተፈጽሞ በርግጥ አገር ቤት ከሄድኩኝ ግን እኔ ክርስቲያን ሆናለሁ ተስያለሁ እውነት ይሄ ሰው የተናገረው ነብዩ የተናገረው ነገር ሆኖ ተፈጽሞ በርግጥ ወደ ኢትዮጵያ በሰላም ከገባው ይሄን ያልኩት መጀመሪያ ነው እሱ እንደነገረኝ ማለት ነውና እውነት ሃይማኖቴን ወደ ክርስትና ሄዳለሁ ብዬ ተስያለሁ ለምን የቴንም ነጠላ ጫማ አድርጌ ስለነበረና መጨረሻ ላይ ምን ሆነ ለጠቅልለው ከዛ ፕሌኑ ሲሄድ ያው እኔ አስመራ ነው የወረድኩ መስለኝ ፕሌኑ ዱብ አለ ማለት ነው ጨንቆኛል በቃ ራሴን ያመመኝ ከዛ ውረዱ ሲባል አስመራ ደረሰን እንዴ ያልኩት አንዱ አጠገብ ያለው ጓደኛ አስመራ ደረሰን እንዴ ምናምን ስለው እንዴ አንተ አዲስ አበባ ልጅ ነኝ አላልክም እንዴ አለኝ አዎ የአዲስ አበባ ልጅ ነኝ ይሄ እኮ ኢትዮጵያ የአዲስ አበባ ዋናው ኤርፖርት ነው ይለኛል ለካስ ያወረዱን ኤርፖርት ነው ለካ በአየር ላይ ያሉ ተነግሯቸዋል መስመሩ ስለተቆረጠ የጫንካቸውን ሰዎች ወደ አዲስ አበባ ይዛቸው ተመለስ ተብሎ ተነግሮታል አሜዚንግ እና ለካስ ተነግሮት ነው እንጂ ሄደው ወደዛ ነበር ለፓይለቱ ስለተነገረው መስመሩ ያድክ ስለቆረጠው አደጋ ስላለ ቀጥታ ወደ አዲስ አበባ ይዛቸውና ተብሎ ኦርደር ተሰጥቶታል ስለዚህ ፕሌኑ ያርፋል አዲስ አበባ እኔ አላመንኩም እስከዛ ፕሌኑስ ገብቼ አውቶቡስ ገብቼ ራሱ አላመንኩም ማለት በየሄድኩ እኮ ነው በአዲስ አበባ አደባባይ ይሄድኩ ግን ግራ ስለገባ ይሄ ፋራ የአዲስ አበባ ልጅ አይደለም ይሉኛል እነሱ እኔ እንትኑ ነው የገረመኝ ይሄ ህልሙ ነብዩ የተናገረው በቃ ግራ ስላጋባኝ እኔ ጭንቄ እሱ ላይ ነው እነሱ ደግሞ የአዲስ አበባ ልጅ ሆነ እንዴት አዲስ አበባ እናጣቀም ያንተ መገናኘት ከትንቢቱ ዓለም ጋራ አሁን ምን እንደተፈጠረ አይሞ ሊረዳው አይችልም ከዛ በኋላ ባስ ወደ ቤታችሁ የምትሄዱ ሁሉ ሲባል እኔ በህልም ነው የሚሄድ የሚመስለኝ ልክ ጴጥሮስ በህልሙ ይመስለው ነበር አይደል ከዛ አሁን ቤት አዲስ አበባ ነዋሪ ሆናችሁ ወደ የቤታችሁ ሂዱ ዶርሙ ስለማይበቃችሁ የአዲስ አበባ ዩኒቨርሲቲ ዶርም ስለማይበቃችሁ እናንተ አንዳንዶቻችሁ አዲስ አበባ ቤት ያላችሁ ወደ አዲስ አበባ ሂዱ ይባላል እሺ ከዛ እኔ በቃ መግባቴን ነው ማቋው አውቶቡስ ላይ የት ነህ ሲለኝ እኔ ኮልፌ አካባቢ ነኝ አልኩት ባስ እንትን ያለ ከዛ አዲስ እንትን ሰፈሬ ኮልፌ ድሮፕ አድርጎኝ ከነጠመንጀ ኢቭን እንኳን እኮ አስፈራለሁ ጠመንጀ ይዤ ምናምን እኮ ነው ከነልብስ ከዛ ቤት ገባው ማለት በቃ ህልም ነው የሚመስለው መጨረሻም እንደሆነ ታውቃለህ ልክ ቤት ገብቼ የህቴን ነጠላ ጫማ አደረኩ ታጥቤ ምናምን ደክሞኝ ስለነበረ ትዝ አላለኝም ጫማውን ሳረራስ ትዝ አለ በኋላ ነው ትዝ ያለኝ ከዛ ልክ ማታ ላይ ሳይ ጅግሬን ሳይ የህቴን ነጠላ ጫማ ከዚህ በኋላ ምን ወደ ኋላ አላልኩ ተስያለሁ አንተ ይሄንን ካደረክ በቃ የህቴን እምነት ከተላለው ስለዚህ በቃ እዛው ሰጥም የቀረው ማለት ጠራት ጌታን አስቀብኝ ያልካት ወይንስ ተዛ ተጸለየልኝ በርግጥ አዋሳ ድጋሚ ተመልሰን ሄደን ነበር ለሌላ ማለት አንዴ እንትን ተብሎ ወተናል እንደገና ተመለሱ ሲባል አንድ ሰው ጸልዮልኛል እዛው ዶርም ጌታ እንድቀበል ያደረገኝ እሱ ማለት ግን መነካቴ እዛጋ እግዚአብሔር ግን ጣልቃ ገብነት ስለዚህ ለሱ ነው እየኖርኩ ያለው ኦልሞስት አሁን 30 ምናምን አመት ይሆነኛል 33 ምናምን በጌታ እና ወድጄው ነው አምኜው ተከትየው ባካርግ ያላቀው ማለት ያ እንድታረግ የሚያረጋ አይደለም ተርኒንግ ፖይንቱ እንድታረግ ታስፈንደ ይሄን ማን ቀደም አንዳንዱን ነገር አታምነውማ
ስትናገር አንድ ነገር ትዝ አለኝና አንዴ ማየት የተሳነው ወንድም ነው እና ከዛ በኋላ ልክ የሆነ ሀገር እየሄደ ነው እና አሳይለም ጠይቆ እዛው መኖር ፈልጓል አሉ። ልክ አውሮፕላኑ ተነሳ። ከዛ በኋላ ትንሽ መንገድ ሄደና በቴክኒክ ፕሮብለም ተመልሶ እዚሁ አዲስ አበባ ከአንድ ሰዓት በኋላ መመለስ ነበረበትና መልሶ ላንድ ሲያረግ I am asylum seeker, I don't know where I am right now, please, the Ethiopian government is bad ይላል እና የት እንደሆነ አላወቀም። ከዛ አጠገቡ ጋር የተቀመጡት ደግሞ ባለስልጣናት ናቸው። አያቃቸውም። እሱ እነሱን ነው ማየት ተሳነው ሰው ነው። ከዛ በኋላ አርፋ ተቀመጥም ያለው እዚህ አዲስ አበባ ነው ያለው እንዳናስገባ ዝም በልና አሁን አፈዝጋ ከዛ በኋላ የዛ የደረሰ መስሎት ነው። አይ ነው ገባና ልክ አሁንም አንተ እዛ የደረስክ መስሎ ልክ አስመራ ነው አዲስ አበባ ላይ ሆነ አስመራ ነው ስትል እሱ ትዝ አለኝና የእግዚአብሔር ስራ በጣም በሚደንቅ ሁኔታ ነው የነገርከኝና እግዚአብሔር አምላክ እንግዲህ በሰው ህይወት ውስጥ ተአምራትን ያደርጋል የተናገረውን። በዚሁ አጋጣሚ እንደው አንድ ነገር ብቻ እንድትላቸውና ሐሳባችንን እንድንቋጭ ቤተሰብንም በዛው ሰላም እንድትል። ስንት ልጆች አሉ? ውበት ከጥራት ጋር ያማከለ የኢፖክሲ ምርቶችን ይፈልጋሉ? እነሆ ወደ ጄሪ ኢፖክሲ ብቅ ይበሉ። ኪችን ካቢኔቶችን፣ ጠረጴዛዎችን እንዲሁም የባኞ ቤቶችን ሲንኮች እናሳምራለን። በተለያዩ ዲዛይኖች የተሰሩ የሰዓት የፎቶ ፍሬሞችን በተመጣጣነ ዋጋ እኛ ጋር ያገኛሉ። በተጨማሪም የስኳር ዕቃዎች፣ የቁልፍ መያዣዎች፣ የጆሮ ጌጣጌጦችና ማበጠሪያዎችን ኪሶን በማይጎዳ መልኩ ያገኛሉ። እኛ ጋር መተው ምን አተው? አድራሻችን ኮዬ ፈጬ ሲሆን በተጨማሪ በ0913 490004 ላይ በመደወል ያገኙናል። ጄሪ ኢፖክሲ። ሁለት ልጆች አሉኝ በጣም የተወደዱ ወንዱ በተለይ አሁን የአመት ልጅ አለኝ። ዋው ጎረምሳ ልጅ አለኝ። በጣም ጌታን ይወዳል። ቴዎሎጂ ይማራል። ያው እዛ ሀገር ከባድ ነው እና እንጸልያለን። ይብን አሁን እዚህ ሆኜ እንኳን በስልክ አብረን እንጸልያለን። ወንደርፉል እና ጌታን ይወዳል። በጣም ከባድ ነው። እዛ እንዳልኩ ወጣቶች ከእግዚአብሔር ቤት እየራቁ ድራግ ውስጥ እየተያዙ በብዙ ውስብስብ ነገር ውስጥ ነው ያሉት ወጣቶች እና ከዛ ሁሉ ነገር እግዚአብሔር እንትን ብሎት አስመልጦት አሁን በቤቱ ነው ቴዎሎጂ ይማራል። ጌታን ይወዳል። ሴቷ ልጅ 16 ዓመቷ ነው። ዋው እንዴት ትልቅ ነገር መታደል ነው። ተወደደች ናት። ትምህርት ተወዳለች። እግዚአብሔር ይባርክ። ባለቤቴ ደግሞ በጣም ትገርም የጸሎት ሴት ናት። ጌታን ተወዳለች። እንግዲህ እሷ ናት ካናዳ ይዛኝ ሄደችው። ግን እዚህ ሆነን ነው የምንተዋወቅ የነበረው። በባለቤትህ አማካኝነት ነው ካናዳ የገባው? ካናዳ ሄድኩት። አዎ እኔ በቦሌ ነው ሄድኩት። በኬንያ አይደል? ብዙዎች በእኔ ተጨውጨውልኝ ነው በፕሌን ታጅቤ ይላሉ ብዙ ጊዜ። በቦሌ ነው የመጣው ወይስ በኬንያ ይባላልና እና እንደዛ ነው። በጣም የተወደደች ሚስት አለችኝ። እዛም ቤተክርስቲያን ደግሞ በጣም የተወደደ ቤተክርስቲያን አገልግሎት ይገርማል። 20 ዓመት ከአንድ ፓስተር ጋር ነው ያገለገለው። ብዙዎች ይከብዳቸዋል ግን እግዚአብሔር ረድቶኝ ሰሚሽን አምናለሁ እና በረከት ብዙ ተባርኬያለሁ። በጣም ብዙ ተባርኬያለሁ። ሰሚት በማድረጌ በጣም ብዙ በረከት ይጠፍ ብዙ በረከት በብዙ ነገር ፕሮስፐር አድርጎ እግዚአብሔር ይባርክ። እኔ በዛ መክራችሁ ታዛዡ ነው። ታማኝ ሁኑ የትኛው መንገድ። እንደው ምናልባት አንድ ጥያቄ የምጠይቀው እዚህ ውስጥ ኤርትራውያኖች ኢትዮጵያኖች ስለምትከታተሉ ይሄን ሚዲያ ቀደም እንዳልኳችሁ ይሄን ሚዲያ ደግፉ። እናንተ በደገፋችሁ ቁጥር ይሄው ያየሁት ቸርች አለና ሞር ያድጋል። ትልቅ ህንጻ ሊሰራበት የሚገባ ቦታ ነው ያየሁትና
እቀናለሁ ትልልቅ ቤተክርስቲያን ተሰርተው ቢልዲንግ ሳይ በጣም ደስ ስለሚለኝ አንድ ሀብታም ተነስቶ ሊሰራው ይችላል እና እግዚአብሔር በረዳችሁ መጠን ቤተክርስቲያኑን ደግፉ ስላየሁት ማለት ነው እዚህ መጥቻ አይቼዋለሁና ትልቅ ነገር መሰራት የሚችልበት ቦታ ነው እርዱ ማለት ፈልጋለሁ ሌላ ጌታ ኢየሱስ ክርስቶስን ምናልባት የማታውቁ ሰዎች ካላችሁ ታተርፋላችሁ ከጭንቀት የሚገላግል የሚያሳርፍ ጌታ ነውና አንዲት ልጅ ቀደም ትላንትና ሆቴል ውስጥ አግኝቼ በብዙ ነገር ከተነጋገርኩ በኋላ በጣም ብዙ ችግር ያለባት ልጅ ናትና በፊት በጌታ ነበርኩ ከጌታ ቤት ወጥቻለሁ አሁን ግን ወደ ጌታ መመለስ ፈልጋለሁ አለችኝ አወራኋትና ደስ አለኝ እና ደስ ያለኝ ለምንድነው ሰዎች ወደ ጌታ ሲመጡ ከማየት በላይ የሚያስደስት ነገር የለምና እዚህ ውስጥ የምትሰሙኝ ሰዎች እውነቴ ነው ታርፋላችሁ በአጋጣሚ አንድ ሰው ሊሰማው ይችላልና ይሄንን ጌታ ብትቀበሉ በህይወታችሁ ላይ ታተርፋላችሁ አትጎዱም ማለት ፈልጋለሁ ተባረክ Thank you so much ማክብረ ስለጠራኸኝ እዚህም ደግሞ ከኋላ ሆነው የሚገርም ስራ እየሰሩ ያሉ ካሜራ እየቀረጹ ያሉ በትግስት ከኛ እኩል ቁጭ ብለው እግዚአብሔር ያክብራቸው ማለት ነው አሜን ስለሰጠኝ ድል ወድጋሚ Thank you so much ጌታ እግዚአብሔር አምላክ አብስቶ ይባርክ እንግዲህ የወንጌላዊ ተክሉ ተመስገን ከግሎሪ ዞን ሚዲያ ጋራ የነበረው ቆይታ ዛሬ በዚህ ሰንቋጭ እንግዲህ እግዚአብሔር አምላክ ፈቅዶ ደግሞ በሌላ ጊዜ በሌላ ምስክርነት አብረን እስከምንገናኝ ድረስ መልካሙን ሁሉ እመኛለሁ